ምንድነው እንዴ? ይቅርብ ያቻለው ማለት ተነሱ ደናለሽ ምን ተቀበተሻል? እንኳን የሆነት ቤተሰቦች ይሄ ሰው አይችልም ነው የምትሉት? አብርሽ አይችልም ነው የምትሉት? ቆይ ምንድነው የናካው አብርሽ? በአንዴው እንዴ ወጣ ልብን እናቴነ እግዚአብሔርን እኔ ማላቀው አብርሽ ነው የሆነብኝ። አብርሽ እንዲህ አይነት ሰው ነው እንዴ? የሆነቴን ነው። ይሄ ፍቅራችሁ ፍቅር ሆኖ እንዲዘልቅ እኔ አበክሬ ድጋሚ መንገር የምፈልገው ነገር ከሄርሜላ ራስህን በማራቅ ከገዛ ሚስት ጋር እንዲህ ጊዜህን ማጣጣም አለብህ። የሆነቴን ነው ቤተሰቦቼ። በእኔ ሐሳብ የምትስማሙ በላይ ከሳዩ ዋው ተቀበሽ ልጃችን በረከታችን ነው ለማንኛውም። ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል። ምንድን ነው ዛሬ ደግሞ ፕሌን ገዛልኝ? ይሄ ሰው ቢችል ፕሌን አይደለም ምንም ያደርግልሻል። እግዚአብሔርን ነው ልሽ ባይዜ በመሃላችሁ ፍቅር ጠፍቶ አይደለም አለማወቅ እንጂ አብርሃም አለማወቅ እንጂ ፍቅር ጠፍቶ ምናምን እንዳልሆነ ተገንዘቡ። ከዚህ ቪዲዮ መገንዘብ ትችላላችሁ። በቃ የሆነት ቤተሰቦች በፍቅር በደስታ ልሩካንች ጋራ እንደኔ ካረገሽ ትዝታው ካለብሽ ነይልኝ ያካል መስኮርኮርኪ ብለሽ ኖራ መስኮራ ኮርኪ ሰላሌ አንቺ ነሱሴ ልብቃመሌ እማጂን ቤተሰቦቼ ትላንትና ሚሊየንስ የሚገመት መኪና ገዝቶላት ዛሬ ደግሞ ግማሽ ሚሊዮን የሚገመት ወርቅ ገዝቶላት አቦ እንደ አብርሃም አይነት ባል ይስጣችሁ፣ እንደ አብርሽ አይነት ባል ይስጣችሁ። ሴቶችዬ እህቶቼ የሆነቴን ነው። በቃ ሁላችሁም ትመኛላችሁ አይደለ? እንደምትመኙ አውቃለሁ። በቃ እንደ አብርሽ አይነት ባል ይስጣችሁ። አሜን በሉ። እንዲህ ይቻላል እንዴ? እግዚአብሔር በቃ ለአብርሽ እኔ አጨብጨብ ያለው እናቴ ተሙተ ትችላለህ። በቃ ትችላለህ ሲጀምር ወይኔ ጌታ ምስክሬን ይችላሉ። በቃ ይለያሉ። ክርስቶስን በቃ ሩታ ራሱ ያን ሁሉ ስቃይ አልፋ በቃ ለዚህ ደስታ በመብቃታቸው እኔ በጣም ደስ ብሎኛል። እግዚአብሔርን ኢማጂን እሺ የማይታለፉ የሚመስሉ ብዙ ቀናቶችን ከእግዚአብሔር ጋር ሆነው አልፈዋል። እነኚህ ክርስቶስን እኔ በቃ ቃል የለኝም። በቃ ሳስታውስ ከሩታ ጋር አብረን ስናለቅስ እማያልፍ አይመስልም ነበር ያቀን። እግዚአብሔር ይመስገን ግን ለዚህ ደስታ ለዚህ ስኬት በመብቃታቸው I'm so happy በጣም ደስ ብሎኛል። ክርስቶስን ነው የምላችሁ በጣም ደስ ብሎኛል። በቃ ለፍተዋል። በቃ ብዙ ነገር ተብለዋል። ለክፉ አልሆነም ግን ደግነቱ ለጥሩ ሆነ። ለዚህ ክብር አበቃቸው። ስለነሱ እግዚአብሔር ይመስገን። የእውነቴን ነው የምላችሁ ቤተሰቦች ዋው ሮጌው ተብቆ የሚታየው ገላ ዛሬ ማለታልኝ ያለው ትዝታ ቢልድምቢ አዋቂነት ይብቃሽ ይቅር አታስቢ ቢልድምቢ ሰላም እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የግሬስ ፋሚሊዎች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁልኝ። ዛሬም እንደተለመደው በአዲስ ቪዲዮ ለእናንተ ተመልሼ መጥቻለሁ። እንግዲህ አብርሽ ለሩታ የ400,000 ብር ወርቅ ገዛላት። ሩታ በጣም ደነገጠች ይላል። የእውነቴን ነው የኔ ውድ ቤተሰቦች፣ የእውነት ልመርቃችሁ፣ ከልቤ ሆኜ ልመርቃችሁ። እንደ አብርሃም አይነት የሆነቴን እንደ አብርሃም አይነት ከራሱ በላይ አብልጦ የሚወድ የሚያፈቅር ባል ይስጣችሁ። የእውነት አሜን ብላችሁ ተቀበሉ። በቃ ሁላችሁም እንደምትመኙ አውቃለሁ። የምኞታችሁን ሁላችሁ መንፈሳዊ ቅናት እንደምትቀኑ አውቃለሁ። የቀናችሁትን የተመኛችሁትን ህይወት
እግዚአብሔር አምላክ ያድላችሁ ያኑራችሁ። እንግዲህ እንደምታዩት ነው አብርሽ ትላንትና ሚሊየንስ የሚገመት መኪና ሰርፕራይዝ አድርጎ ሳይነሳ ገና ኢማጂን ቤተሰቦቼ ወርቅ ሚሊየንስ ግማሽ ሚሊየን የሚገመት 400,000 ብር የሚገመት ወርቅ ለሚስቱ ገዝቶላት ሰጠ። ምን አይነት ፍቅር ነው! ምን አይነት ፍቅር ነው! የእውነቴን ደስ ይላል። በጣም ደስ ብሎኛል። እንግዲህ እነሱ ደስታ ያስደሰታችሁ ሰዎች እነሱን ሜንሽን አድርጋቸው ስለምለቅ እንዲሁም ይሄንን ቪዲዮ ብቻላችሁ ታቀም ላይክ ያደረጋችሁ ለነሱ አድርሱ። ሐሳብ አስተያየቶቻችሁን በነፃነት ኮሜንት ላይ ለቤቱ እንግዳ ከሆናችሁ ሰብስክራይብ አድርጉ። የኔ ቅመሞች ደግሞ ለእናንተ መንገር አይጠበቅብኝም። ላይክ ያደረጋችሁ ጀምሩ እስከ መጨረሻው አብራችሁ ይቆዩ። ይመቻችሁ። ዲዛይን እንድታሰራ ብዬ ነው ፋሚሊቲ እንድን ወርቅ ገዛውላት ማለት ነውና 10 ሰከንድ በጣም ነው የሚያምረው። ማርያም አብሽ ያምራል። እግዚአብሔርን በጣም ደስ የሚል የሚያምር ባይ ዘ ዌይ ደግሞ ይገባታል። ለወንድ ነው የሚሆነው ታውቃለህ። ተለቀ ሲል ወርቅ ሴት ልጅ ላይ ቀጠን ያለ ወርቅ ነው የሚያምረው የሚባለው። እሷ ቀን ታሰራለች፣ እሷ እንደፈለገች ማሰራት ትችላለችና እኔ ግን ትንሽ ነገር መስጠቱ አልፈለኩትም። ሳይሆን እንደ ስጦታ የሚቀመጥ ነው የሚቀመጥ ነው። እሷ ማስቀመጥም ትችላለች። መቀመጥ ያለበት ነገር እኔ ጋር ይቀመጣል። አንተ ጋር አይሻልም? ምን እንደሚያደርግ ታውቃላችሁ? ፈረንጁ ጋር ይቀመጥ። ቀስ እያለ የቆረጠ ሽጦ ይጨርሳል። እንደማር ይጨርሷል። የእውነቴን ነው። በጣም ደስ ይላል። ባይዚህ እዚህ ጋር ያላችሁ ሰዎች ሁላችሁ እና ፈረንጁ እና ይዩ ሁላችሁም በቃ መንፈሳዊ ቅናት ትቀናላችሁ። እግዚአብሔር አምላኬ እናንተንም ደስታ ሩቅ አያርግባችሁ። እግዚአብሔር ያስደሰታችሁ። በቃ ባይን እቀበላለሁ። ከሌላ ጊዜ ለየት ያለ አበባ ነው የያዝነው፣ ፒንክ ከለር። ሩታ ጎብዛለች። የምር መኪናውን ማን እንዳስገባላት አላውቅም ማለት ነው። ወደ ውስጥ አስገብተዋለችና በጣም ጎብዛለች። መጡ ፋሚሊዎች ዛሬ ይቅርታ ካላደረገችለት መቼም አታረግም። በቃ ሩታ ልቧ ደንዳና ነው የምንለው። ዛሬ ይቅርታውን ካልተቀበለች ነው ቤተሰቦች እና ያለን እስቲ እንኳን ደህና መጣሽ። ዛሬ እንዴት ነው አሰጣጣችን? ምንድን ነው እንዴ? ይቅር ብያለሁ ማለት ነው። ደህና ነሽ? ምን ተቀበልሻል? እንኳን ተቀበልሽ። አመሰግናለሁ። ቀይ አበባ አንተ ማን እንዴት ነህና ነው የምትሰጠው? ምን ቤት አይቻልም። ይኸው ሁለት ነው አበባ። አመሰግናለሁ። ኧረ ወይኔ ሰንዲ በቃ እንዳይበዛብሽ ግን ማለት ነው። አባ ነጋዴ ነው። ይሄንን ያዝላት እንዴ ልክ አረ ነው ማረጋችሁ ዳራዳሪ እንዴት ናችሁ? ከጀርባሽ ካሜራ አለ እንዳትደነግጪ። ካሜራ እንዴት ናችሁ? ባይ ዘ ዌይ እስከ ዛሬ የምንሰጥሽ አበባ ሩታዬ ምን መሰለሽ፣ አንዳንድ ጊዜ ለወደፊት በማሰብ ነው። አሁን የአበባ እንትን ሱቅ እንከፍታለን እና እንጂ እስከ ዛሬ በተሰጠሽ አበባ ማለት ነው። አዎ ብያለሁ እኮ እኔ ራሴ ነጋዴ ሆናለሁ አልኩት። እየሸጥን እንጠቀማለን ማለት ነው። እንዴት ነሽ? አሎ አምሮብሻል። ከቅቤሽ ውጭ አምሮብሻል። ባይዜ በቃ አበባ ብዛቱ ኢማጂን አስቡት። በስመ አብ የሚሰጣት አበባ ብዛት የእውነትም እኮ የአበባ ሱቅ መክፈት ብትፈልግ አይከብዳትም። ይጂበት ያለሽ በዚህ ልክ አለመድሽም እንዴ? ማን ነው እኮ ተመሪያለሁ ግን ቆየ መኪና ከነዳው አዞ ግን አሁን ንገሪኛ ግልጹን ማን ነው ወደ ውስጥ ያስገባው? ነኝ ከምር እርግጠኛ ነሽ? አዎ ነገቢል ቆንጆ ሾፌር ሆነሻል ማለት ነው። አጭባራ ትላለ። አይ በዚህ ልክ እሷ ከግቢው እንትን ብላ ወደ ውስጥ ካስገባች በጣም አጨብጭባር አጨብጭብ። ይኸው ለሩታ ቤት አይተናል። ስለዚህ እሱንም ማካውስታ ግን ደስ ሲል ደስ ይላል። እንደኔ ነው አጠረ ነው። ምን ነው እስኪ አበባውን እንትን ብለሽ እኔን ደግሞ እቺ ልጅ አሁንም ይቅርታ አላደረገችለትም እንዴ? ኧረ እኔ ነኝ ይሄንን የቀባኸው አንተ የተቀባውን ሽቶ ነው። ሩታ ችግር አለብሽ ታገኝሻል። እና አልኩኝ ነው አሁን። አይ ችግር አለብሽ። ኧረ የለብኝም። እሺ ይሆንልሽ። ለማንኛውም አይንሽን መጨፈን አለብሽ። አሁን ትልቁ ስጦታ ልንሰጥሽ ሊመጣ ነው። አጨብጭብ ጎበዝ። ማየት አይቻልም። ማየት አይቻልም። እሺ አዎ ጌታ ነው ምሬ ነው። ያው ጠፋኝ ነው እውነት ያየው አይደለም። በእምነት ነው ይኸውልሽ። እንግዲህ
እንኳን ለዚህ ቀንም በቃሽልን። በቃ ስጦታ በስጦታ ልጄ ስጦታ አይደለም። የፈለግሽውን ስም መስጠት መሰየም ትችያለሽ። ስጦታ በረከት። አዎ ሁለት ስም አለ። ስጦታ በረከት ክሩቤል ሰይ ታላስ ዋና ኪራ ነው። ሩታዬ እንግዲህ ገመድ እኮ ነው የሚያለው ወርቁ ራሱ ማየት ትችያለሽ። ኮንግራ እንኳን ደስ አለሽ። እኔ ቀረ ነገር አለ እጅሽን እንደዚህ ዘርጊ። ኧረ ጨብጭብ። እንኳን ደስ አለሽ። እንኳን ደስ አለሽ። ኧረ ጨብጭብ። ይሄንን ሩታዬ ቆይ ልንገርሽ። ምንድን ነው አላመንሽም ነው? ያው እንደገም አላመንሽም ነው ሩታዬ? ምንድን ነው ማለት እስኪ በደምብ አንዴ እዚህ ጋር የአብርሽና የሩታን ቤት ጠላቶች ላስደንግጣችሁ። ሩታና አብርሃም ያን ሁሉ ፈተና ሲሉ በቃ የማይታለፍ ቀን ነበር የሚመስላችሁ አይደለም? ማለት በቃ ተለያይተው የሚቀሩ ተፋተው የሚቀሩ ምናምን ነበር የሚመስላችሁ አይደለም? ደግነቱ እኮ ለእናንተ አሳልፎ የማይሰጥ አምላክ ነው ያላቸው። በዚህ አጋጣሚ እነሱ ምንም የሚጣሉ ምንም የሚኮራረፉ መቼም ተጣልተው ይቆዩ እንጂ እንደማይለያዩ ልንገራችሁ፣ ላሳስባችሁ ብዬ ነው። ካሁን በኋላ እንደዛ አታስቡ። ለሰው ጠላት አትሁኑ። የሰው ሀዘን ደግሞ አያስደስታችሁ። የሰው ደስታ ላይ መደሰት መቻል ያለባችሁ። ስለዚህ አድቡ እናንተ ሰዎች፣ እረፉ። አንዳንድ ሰዎች ማለት ነው። ከዛ እዚህ ጋር አንብቢ። አንተ ልጅ ግን ተው አንብቢ። ተው ሌባ ልታዝብኝ ነው ትላለህ። አንገም መታተው ነው። ወይኔ ሩታዬ እጅሽንም ይኸው በደንብ ያምራል። ደስ የሚል ለአንቺ ሲያንስብሽም ጭምር ነው። እሺ ሩታዬ ከነሱ በላይ እኔ ደስ የሚለኝ ነገር እኮ ነው ግራ እየገባኝ ያለው ማለት ነው። እኔ ወንቤት ነኝ ብቻ ደስ ይላል። እግዚአብሔርን ቤተሰቦች ይሄ የምታዩ ይሄንንም ወርቅ ነው። ግምት ላይ ጎበዝ ነሽ ስለተባለን ገምች። የዚህንም ወርቅ ዋጋ የዚህንም ቶሎ በይ። የትንሽ ብርና ገመት 200 ይሄስ 100 ይሄ 100 ይሄ 200 ግምትሽ አልተሳካም። ለማንኛውም አሁን ላይ ያለው አንቺ አሁን የዛሬ 6 ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው። ግን ደግሞ እንደዛ አይደለም። በጣም ከባድ ሆኗል የወርቅ ዋጋ። ሁለቱን የጨረሰው ወደ 420 ሺህ ብር ነው አንድ ላይ ማለት ነው። 420 ሺህ ብር ሩታ ይሄ እንደፈለግሽ ማለት ትመርታለሽ። በፈለግሽ ዲዛይን የማሰራት ምርት አለሽ። ዲዛይን እኮ አለው እኮ ነው። አሁን ይሄ ከበዛብሽ ተለቅ ካለብሽ ይሄ ተመችቶኛል። ይሄኛው እኔ ወድጄዋለሁ። ይሄ የእጇን በጣም ነው የወደድኩት። ፋሚሊዎቼ አሳያቸው። የእጇን በጣም ነው የወደድኩትና የእጅሽን እንዳታሰሩ። ይሄኛው ግን ከፈለግሽ በፈለግሽው አይነት ዲዛይን ክርስቶስን አብርሃም ይችላል፣ አብርሽ ይችላል። ሲጀምር አብርሽ ጀግና ነው። አብርሽ ጎበዝ ነው። የታላችሁ አብርሃምን ስትፎግሩት የነበራችሁ ማለት በሰራው ድራማ ምናምን እያላችሁ በቃ በጣም ስታጣጥሉት የነበራችሁ ወጣቶች የት ናችሁ አሁን? ዛሬ ደስታው ቀን ነው። እንግዲህ ያው ላዛዝባችሁ ብዬ ነው። ሰሪው ከፈለግሽው ደግሞ አቤት በቅርስነት ማስቀምጩ ደስ ባለሽ ነገር ብቻ አድርግ። አይ ሁለቱንም አረጋቸዋለሁ። ሁለቱንም መፍታለሽ አረጋቸዋለሁ። አላበላሸውም። ዲዛይኑን በጣም ያምራል። ወደሽዋል። አዎ ግን የሆነ ተለቀ ነገር አለና የወንድ መሰለ። አንቺ በፈለግሽው ዲዛይን አሰሪው እና ሩታዬ አንግ እንዳይበዛብኝ ፈራው። ከኋላዬ ይሁሉ አሁን የተደረደሩት ማለት ነው። ፈራቸው ጭራሽ እነሱ ነው የፈራሻቸው።
መልሰው ራሳቸው አታክ እንዳያደርጉሽ ፈሪ ሩታ ተጠንቀቂ። ያውን ባይሆን ምን አለ መሰለኝ ፈረንጁ ለኔ ቢሰጠኝ ኖሮ አለ እሺ ወይኔ ጋር ታስቀምጠው አደራ ባደራ መልክ እኔ መያዝ እችላለሁ። ላስቀምጠው ይሻላል ማጋላ አስቀምጠው ደስ ያለሽ ቦታ ማስቀምጥ ይችላል። እና ሩታዬ እንኳን ደስ አለሽ ለትላንቱም ለዛሬው። ወይኔ ጉዴ ግን የተሰማሽን ስሜት ስጦታኛለሁ ዘንድሮ ታድዬ በጣም ነው ደስ ያለኝ። ኦኬ አመሰግናለሁ። ኦኬ እስከ ትላንትና ጀምሮ እስካሁን ድረስ ያለውን ስሜት በግልጽ ደግሞ አስረጅን። ግን የምር የኔ ነው በኋላ ተወስደብኝ እንዴ ሌላ ጊዜ ስጦታ ሰጥቼ ወስጄብሽ አውቃለሁ እንዴ? አይ ምናልባት ፈራው በዛብኝና ስጦታዎቹ በሙሉ ማለት ነው። ያው እየነገርኩሽ ነው ፈጣሪ ብዙ በረከቶችን ስላመጣልኝ ነው ይሄንን በሙሉ ነገር ማደርገው እያልኩሽ። እኔ በፊት ማለት ነው የምር እግዚአብሔርን ልጅ በረከት ነው ሲባል አላምንም ነበርና አሁን ላይ ትክክል ነው። በቃ ሁሉም ሰው ሲደርስበት ነው ቦታው ላይ የሚያውቀው ማለት ነውና ሁሉም ነገሮች የተፈጠፈ ነው የሆነልኝ ማለት ትችላላችሁ። ፈጣሪ ካለ እንግዲህ በቅርብ ትላልቅ ቢዝነሶችንም እየገነባን ነው። እሱንም ወደ እናንተ እናመጣዋለን እና በቃ ልጅ ከመጣ በኋላ ብዙ ነገሮችን እዚህ ጋር የባይ ሰሞኑን የወጣው ቮይስ እሱን እንዳሳመረ እኛንም አላህ ያሳምረልን የሚል ቲክቶክ ላይ እየተዘዋወረ አብርሽን እንዳሳመረ እኛንም ያሳምርልን። የአብርሽ የራሱ ነው። እኛንም አላህ ያሳምርልን። አቦ አባቴ እኔ ስለ አንተ ደስተኛ ነኝ አባቢ። ለምን ፎቅ አገነባም? ይመችማን። በጣም ለፍተሃል፣ በጣም ተፈተናል፣ በጣም ብዙ ነገር ተብለሃል፣ በጣም ተሰድበሃል። ዩ ዲድ ኢት አጫብጨቤልሃለሁ። እኔ በቃ ጀግና ነህ አንተ ለኔ መጥቶልኛል። ለዛም ጭምር ነው ይሄንን ነገር ያደረኩ ያለሁት እና ለኔ ኢዚ ነው። እሺ አታስቢ እንደዛ ነው። ሌላም ጨምርልን። ሴት ልጅ ወርቅ አጣግበም ይባላልና በቃ እሺ ከዚህ በኋላ ካካ ነው። አሁን ደግሞ ለልጃችን ምርጥ ወርቅ እንገዛለታለን እና ለማንኛውም ዛሬ በፒንክ አበባ ነው የተቀበልኩሽ። እንዴት አየሽው? ፒንክ የሴት ከለር ነውና ቴንክ ዩ አመሰግናለሁ። ትርጉሙ ግን ምንድነው? ፒንክ አበባ ፍቅር መሰለኝ። እንቀይስ ፍቅር መግለጫ ፍቅር ነው። እኔ በፍቅር ያረሽው ሁለት ነው እና ፍቅርን የመሰለ ነገር እያለ ትላለህ። ባይዜ ሩታ ይቅርታ ማድረግ ከብዷት አይደለም ማለት ከጥፋቱ እንዲማር ፈልጋ እንጂ ይሄን ያለፋችሁ አብርሃምን ሳትወደው ቀርታ ወይም ጨክና ልቧ ደንድኖ ምናምን አይደለም። ቤተሰቦቼ በቃ ይሄ ነገር እየተደጋገመ ስለሆነ ከስህተቱ እንዲማር ከጥፋቱ እንዲማር ብላ ነው እንዲህ ያለችውና ይሄ ነገር ጸንቶ ለዘላለም እንዲኖር እባክህ አብርሽ ወደ ህይወት ከሚመጡ ሴቶች በጊዜ ለመራቅ ሞክር። በቃ ባውንደሪ ማበጀት አለብህ። ከዚህ በላይ ወደ ህይወቴ መግባት መቻል የለባችሁም በላይ ባውንደሪ መፍጠር አለብህ አብርሽ። የእውነቴን ነው። እና እየጠጣን ብናማሙቃት እንዳዛ ማዘር ምን ማተለም እንግባ ነው ማለት ነው። እርግጠኛ ነሽ? አዎ። ስለዚህ ሩታዬ መጀመሪያ በደንብ ታንፉ። ትገማ እንዴ? በቃ ሪላክስ አድርግ። እዚህ መግባት እንችላለን ማለት ነው። እኔ የምልሽ ይሄን የአንገት ወርቅ ግን ማለት ነው ሩታዬ እውጣለሁ እንዳይጠፋ። ያኛውን ከውስጥ አድርጌ ትልቁን ከላይ አይ ብውጣው ይሻለኛል። እውጣለሁ። ስለዚህ እንግባ ሩታዬ። ገባ በሉ። የቦየ